በሚማርበት ሰዓት ብር ለማግኘት ሰርቫይቭ ለማድረግ ብሎ ሰከንድ ሃንድ የሆኑ ልብሶችን ገዝተው በራሱ እነዚያ ላይ ፕሪንት አድርጎ ለገዛ ጓደኞቹ ይሸጥ ነበር አትርፎ። እሱን የሚያደርገው ፋሽን ላይ ምንም አይነት ኢንተረስቱ ኖሮት ምናምን አይደለም፣ ሰርቫይቭ ለማድረግ ብቻ ነበር። በሆነ ወቅት ላይ ግን አንዲት ባንዳና ቲሸርት ፕሪንት አድርጎ ለሆነ አርቲስት ሰጠ። የአርቲስት ደግሞ በወቅቱ አዲስ ዘፈን አውጥቶ ነበረ፣ መድረክ ላይ አድርጎት ወጣ ማለት ነው። ይህም አርቲስት ኬንድሪክ ላማር ነው። ኬንድሪክ ላማር በወቅቱ አዲስ ዘፈን አውጥቶ መድረክ ስራ ነበረው። እዛ መድረክ ስራ ላይ ነበረ ይህም ባንዳና ቲሸርት አድርጎት ይወጣው። ከዚህ በኋላ ነው ሁሉ ነገር ያም ልጅ ሩዊጂ ቢላሽኞር ይባላል። የብራንድ ኔሙ ደግሞ ሩድ ይባላል። በዚህ ኢንተርቪው ላይ አንድ ባንዳና ቲሸርት ፕሪንት አድርጎ እንዴት ወደ 18 ሚሊዮን ዶላር ገቢ ማግኘት እንደቻለ፣ እንዴት ብራንድ ቢልድ እንዳደረገ፣ እንዴት እዚህ እንደደረሰ ሙሉ ኢንተርቪው አለ እዛ ላይ። ይህንን ኢንተርቪው ታገኙት አይዲያ ጄነሬሽን የሚለው የዩቲዩብ ቻናል ላይ ነው። ሰርች ብታደርጉት ታገኙታላችሁ። እንደምትወዱት በጣም ተስፋ አደርጋለሁ። በተለይ አዲስ ብራንድ ቢልድ ማድረግ የምትፈልጉ ከሆነ ወይ ደግሞ መንገድ ላይ ከሆናችሁ ካሰባችሁ እንዴት ነው ራሳችሁን ማኔጅ የምታደርጉት፣ እንዴት ነው ራሳችሁን የምታስተምሩት የሚለውን በደንብ አድርጎ ያስረዳችኋል ብዬ ተስፋ አደርጋለሁ።